ሂዱና እስቲ ቼክ አድርጉ። ሳትታመሙ ሂዱና የካርዱን ሲጠይቋችሁ እንጥል ነው የሚወርደው። ይሄ ወጣቱን ተመልከቱ። ከቤት ወጥቶ ከአባቱ ቤት ወጥቶ ሄዶ ኮኔክት ያደረገው ከጋለሞቶች ጋር። እስቲ ህይወቴ በእግዚአብሔር እጅ ነው የሚል ሰው አለ እዚህ ቤት? እርግጠኛ ናችሁ? አመስግኑ። ተጣሉ ግን በቁጣችሁ ላይ ፀሐይ አይግባ። ምን ማለት ነው? አኩርፋችሁ አትቆዩ። ምንድነው ልህ ገብቷችኋል? ተሸናፊ በዝ በቃ ተሸነፈ። ትዳር እኮ የሁለት ተሸናፊ ሰዎች መኖሪያ ነው። ሁለት ተሸናፊ አንድ አሸናፊ ነው የሚኖረው። ምንድነው ቸር የችጋር ነው ወይ የምታስተምረን? አይደለም። የማስተምረው ስርዓት። መጽሐፍ ቅዱስ የተቀበልክ ከሆንክ እንዳልተቀበለ ስለምን ትሆናለህ ይላል። ከእግዚአብሔር ምንድነው ያልተቀበላችሁ? ሁሉም ነገር ሶልቭ አይደረግም እኮ የሚተው ነገር አለ። ሁሉንም ነገር ተነጋግረን አንፈታው። ምን ተወው ነገር አለ። ኩርፊያን አስወግዱ። አናስወግድም ብትሉስ እናንተ ቤት ሰይጣን ደግሶ ሚስትህን ሌላ ይድርልሃል። በቃ ሰም አድሚት አድርግ። እግዚአብሔር ሆይ በቃ እኔ በድያለሁ፣ ይኸው ነጥቄ ካንተ ሮጬ አልተሳካልኝም። መፈልገው ከዚህ በኋላ ካንተ ጋር መነገድ ነው፣ ካንተ ጋር መኖር ነው፣ ካንተ ጋር መስራት ነው፣ እንደ ፈቃድ መውጣትና መግባት ነው መፈልገው። ከዚህ በኋላ ብቻዬን በቃኝ በል። ቤታችሁን የሚበላባችሁ ሌላው በሽታ አለማመስገን። እግዚአብሔርን ለማመስገን ከሆነ ነገር ውስጥ መውጣት አይጠበቅብን። እዛው ሆነን እናመሰግነዋለን። እግዚአብሔርን ስታመሰግኑ ምንም አይነት የህይወት ጥልቅ መከራ ውስጥ ነው የእግዚአብሔር ታምራት ይመጣል። ጌታን ከተቀበልን በኋላ እንዴት መኖር እንዳለብን እንማራለን። መኖራችን ስለማይቀር እንግድነትም ቢሆን የምንኖረው በእንግድነት ሀገር ስንኖር በፍርሃት እንድንኖር፣ ቤታችን እንዴት እንደምንመራ፣ ኑሯችን እንዴት እንደምንመራ፣ ስራችን እንዴት እንደምንመራ፣ ማህበራዊ ኑሯችን እንዴት እንደምንመራ፣ እያንዳንዱን የምናደርገው ተግባራችን እንዴት መኖር እንዳለብን ይሄው ፕሪንሲፕል መርህ አለ። የዳነው በጸጋ ነው፣ የምንኖረው ግን በመርህ። ስለዚህ በዚህ መርህ መሰረት የማይለወጠው ለዋጭ ዛሬ ምንድነው የምትነግረን? ምንድነው የማይለወጠው ለዋጭ ያልን እንደሆነ ቤት ነው፣ ትዳር ነው። አይለወጥም። ነገርኳችሁ። እዛ ውስጥ በጣም ብዙ ሰው ገብቶ ይለወጣል። ትንሹ ትልቅ ይሆናል፣ ወጣቱ አሮጊት ይሆናል፣ ሽማግሌ አዛውንት ይሆናል፣ ኃይለኛው ይረግባል፣ ንፉጉ ደግ ይሆናል። ብዙ ነው እዛ ውስጥ ገብቶ ያልተለወጠ የለም። ስለዚህ እዛ ውስጥ ገብተን እዛ ውስጥ ስንኖር በጣም ልናስወግዳቸው የሚገቡ 3 ነገሮችን ዛሬ እነግራችኋለሁ። ትዳሩ እንዳይተፋችሁ። ትዳር ውስጥ ቁጭ ብላችሁ ትዳር ከያዛችሁ በኋላ የድሮ ላይፋችሁን የኖራችሁትን ነገር ቤት ውስጥ ገብቼ ደግሜ በዛው ቀጥላለሁ የምትሉ ሰዎች ዋጋ ትከፍላላችሁ። ስለዚህ ዛሬ የምታስወግዷቸው 3 ነገሮች ምናልባት በመሃል የተወሰነ ጊዜ ጨረፍ አድርጌያቸው አልፍ ያለው። የመጀመሪያው አባካኝነት። ማባከን። ስለማባከን ሲነሳ ያ ወጣት ልጅ ነው የሚመጣልኝ። እኔ ከአባቱ ጋር አብሮ ይኖር ነበረ። የአባቱ ሀብት በሙሉ የሱ ነው። ከአባቱ ጋር ነው የሚኖረው። የአባቱ የሆነ የሱ ነው። በሰላም ነበር የሚወጣው፣ በሰላም ነበር የሚገባው። ተግባሩን እየፈጸመ አለቀ ደቀቀ ሳይል በአባቱ ህልውና ጥላ ስር የአባቱ ሀብት ሁሉ የሱ ሆኖ ይኖር የነበረው ወጣት ታስታውሳላችሁ። ድርሻዬን ካልሰጠኝ በቃ እፈልጋለሁ። ሰዎች አባካኝም የሆኑት መቼ ነው ካላችሁኝ፣ ከባለቤቱ ከነጠቁ በኋላ ይሁላችሁ። ምንም አይነት ስጦታ ከእግዚአብሔር የሚያረቅ ስጦታ ከእናንተ እግዚአብሔር ያረቅላችሁ። ከጸሎት የሚያረቅ፣ ከቤተ ክርስቲያን የሚያረቅ፣ ከቅዱሳን ንብረት የሚያረቅ፣ ከአገልግሎት የሚያረቅ፣ ከጨዋነት የሚያረቅ፣ ከደግነት የሚያረቅ ስጦታን እግዚአብሔር ከእናንተ ያረቅላችሁ። አባካኝ ሰዎች ብዙ ጊዜ ይርቃሉ። ይሄ ልጅ ወሰደ ድርሻዬን ብሎ አባቱ ተው እያለው ወሰደና ሄደ ይላል። ሩቅ ሄደ ይላል። አባከነ ይላል ገንዘቡን። ሄዳችሁ ሉቃስ 15 ከ11 ቁጥር ጀምሮ ሄዳችሁ ማየት ይችላል። ወሰደና አባከነ። የወሰደውን ነገር ይዞ ሄዶ ከጋለሞቶች ጋር ገንዘቡን አጠፋው ይላል መጽሐፍ ነው የሚለው። ከጋለሞቶች ጋር ከሴቶች ጋር አባከነው፣ ገንዘቡን አባከነው፣ ረጨው፣ በተነው። ማን የሰጠው? አባቱ የሰጠው። መጽሐፍ ቅዱስ የተቀበልክ ከሆንክ እንዳልተቀበለ ስለምን ትሆናለህ ይላል። ከእግዚአብሔር ምንድነው ያልተቀበላችሁት ነገር? ይሄ ከእግዚአብሔር የተቀበልኩት አይደለም የራሴ ነው የምትሉት ነገር ምን አላችሁ? የተቀበላችሁት ከእግዚአብሔር ከሆነ ከእግዚአብሔር እንደተቀበለ ያዙትና ኑሩ። አታባክኑት። አባካኝነት። ዛሬ በጣም ብዙ ሰዎች ኃላፊነቱ የተወሰነ የግል ናቸው። ከእግዚአብሔር ጋር ተፋተዋል። ጤናው የነሱ ይመስላቸዋል፣ ጉልበቱ የነሱ ይመስላቸዋል፣ ዕውቀቱ የነሱ ይመስላቸዋል፣ ገንዘቡ የነሱ ይመስላቸዋል፣ የተሰጣቸው ኦፖርቹኒቲ የነሱ ይመስላቸዋል፣ ስልጣን የነሱ ይመስላቸዋል። አያችሁ፣ ከእግዚአብሔር ስታርቁት እንደዚህ ነው የሚሆንባችሁ። አታባክኑት። ዕውቀታችሁን አታባክኑት፣ ገንዘባችሁን አታባክኑት፣ ጤናችሁን አታባክኑት፣ እድሎቻችሁን አታባክኑ፣ እግዚአብሔር የሰጣችሁን የዘመን ቁጥር አታባክኑት። በጣም ብዙ ሰዎች ወስደውታል፣ ግን ርቀው ሄደዋል ከእግዚአብሔር። ያሳዝናል። ዛሬ በጣም ብዙ ባሎች፣ ብዙ ሚስቶች፣ በተለይ ባሎች አባካኞች፣ እግዚአብሔር የሰጣቸውን ነገር ይዘው ከቤታቸው ውጪ ሲባክኑ ታያላችሁ። አንዱ ቤትን የሚያፈርስ፣ አንዱ ቤትን እየመታ ያለ እንደፈለገ ሲዘረዝር፣ እግዚአብሔር ለቤቱ ለትዳሩ ለኑሮ የሰጠውን ነገር
በስርዓት አስተዳደር ተብሎ የተሰጠውን ነገር ይዞ የሚሮጥ የቱ ጋር ናቸው? ብዙ ጊዜ አባካኝ ሰዎች ሰልፊሾች ናቸው፣ ራስ ወዳድ ናቸው። ከቤተሰብ ይልቅ ከሚኖሩበት ቦታ ይልቅ ከውጪ ጋር ነው ሪሌት የሚያደርጉት የሚገናኙት፣ ኮኔክሽናቸው ሁሉ ከውጪ ጋር። ይሄ ወጣትን ተመልከቱ። ከቤት ወጥቶ ከአባቱ ቤት ወጥቶ ሄዶ ኮኔክት ያደረገው ከጋለሞቶች ጋር፣ የወሰደውን ነገር ያባከነው ከጋለሞቶች ጋር። ትዳር ያላችሁ ሰዎች፣ በትዳር የምትኖሩ ሰዎች፣ ቤተሰብ የመሰረታችሁ ሰዎች፣ እግዚአብሔር ለቤተሰባችሁ የሰጣችሁን ነገር ከውጪ ጋር የምታባክኑ፣ እግዚአብሔር የሰጣችሁ ከትዳር አጋሮቻችሁ፣ ከልጆቻችሁ፣ ከቤታችሁ ቅድሚያ የምትሰጧቸው ጋለሞቶች፣ ቅድሚያ የምትሰጧቸው ጠርሙሶች ያሉባችሁ፣ ሱሳሱስ ያለባችሁ፣ ባለፈውም ሳምንት ተናግሬያለሁ። አባካኞች። ደጉ ሳምራዊ ደግ ናቸው ውጪ። አሁን ይሄ ልጅ እኮ ያባከነው ልጅ ውጪ ደግ። ለዚህ ነው ወጣቱ ተመልሶ አባቱ ቤት ሲመጣ ልጁ ምንድን ያለው? ሄዶ ገንዘቡን ከጋለሞቶች ጋር ፈጅቶ ለመጣ አላ። ልጁ ያውቃል፣ ሰምቷል፣ ይደረግለታል። በውጪ ያለው ስም ይሄ ነው። ደጉ ነው፣ ቸሩ ነው፣ ሰጪ ነው። በጣም አባካኝ ሰዎች፣ በውጪ ስም ሰሩ ሰዎች ግን ከእውነት ርቃችሁ። እግዚአብሔር የፕሪንሲፕል አምላክ መጀመሪያ ለቤትህ። ለዚህ ነው ብዙ ሴቶች የውጪ አልጋ የውስጥ ቀጋ ይሏቸዋል። በጣም ውጪ በጣም የተመቻቸው፣ በውጪ ምንም የማይወጣላቸው ይሄን የመሰለ ባል ይዘሽ ይባላሉ። ግን አይደሉም። ለቤታቸው የሉም፣ ሩቅ ናቸው። ከቤታቸው የልብ ትርታ ሩቅ ናቸው። ከሚስቶቻቸው ሩቅ ናቸው። ከልጆቻቸው ሩቅ ናቸው። አንዱ ቤት እየረበሸ ያለው አባካኝነት። ብዙ ሰዎች ገቢያቸውን ያላማጠነ ወጪ የሚያወጡ፣ ደሞዝ ተቀበሉ፣ ገቡ ሱፐርማርኬት፣ ሁሉም ነገር ያምራቸዋል። ፕሮግራም የሚባል ነገር የለም። ክርስትና አይምሮ መሳት ማለት አይደለም። መጽሐፍ ቅዱስ በአይምሮ መታደስ ነው ተለወጡ የተባለው። አይምሮ ይታደሳል። ትናንትና ዝም ብለህ በጌስ ታስብ ነበር። አሁን ይታደስና እንደ እግዚአብሔር ቃል ታስባል። ስለዚህ የመጀመሪያው አንዱ በሽታ ማባከን፣ ያለን ሪሶርስ በትክክል አለመጠቀም። እያወራ ያለሁት እናንተን ድርሻ ነው እያወራ ያለሁት። እግዚአብሔርን አብረን እናየዋለን። እግዚአብሔር ይሰራል። የእኛን ድርሻ ግን ማድረግ አለብን። ደሞዝ ተቀብለ ሄደ በርህን ዘግተ ግጥም አድርገህ ሁሉን ነገር እያጠፋ በር ዘግተህ የምትገበር መልስ ጋብዘህ እግዚአብሔር ያውቃል ብትል ያውቃሉ። ይሄን እግዚአብሔር እኮ አስቦ ሰጠ። የሰጠህን ነገር ይዘህ ወደ ቤት ገብተህ ስራ አስበህ የምታደርገውን አድርግ። ፕሮግራም አድርግ። እቅድ ያዝ። ማድረግ ያለብህን አድርግ። ቡና አድርገው ቡና ላትበል። ቡና ያረከው በልተው። አሁን እኮ እኛ ገቢያችንን ያላመጣጠነ ወጪ ስለምናወጣ ወደዳችሁም ጠላችሁም ብክነት አለ ማለት ነው። ምንድነው ቸሬ ችጋር ነው ወይ የምታስተምረን? አይደለም። የማስተምረው ስርዓት ነው። አታባክኑ። አባካኙ ልጅ አባከነ። ያባከኑ ሰዎች ምን ይሆናሉ? ተስፋ ይቆርጣሉ። ለምንድነው ተስፋ የሚቆርጡት? አባት ስለሌላቸው ነው? አላቸው። ለምንድነው? ስለማያስቡ። ማረግ ያለባቸውን ነገር ማረግ ባለባቸው ጊዜ ስለማያረጉ፣ ግድ የለሽ ስለሆኑ ምን ይሆናሉ? ይማረራሉ። ምን ይሆናሉ? ስደተኛ ይሆናሉ። ምን ይሆናሉ? ጥገኛ ይሆናሉ። ጥገኝነት ጠየቀ ይላል። አንድ በሀብታም ሰውዬ ስግብግብ ሰውየው ቤት ውስጥ ተቀጠረ ይላል። ሰውየው እንዲች የሚበላ ነገር የማይሰጥ ሰውየው ሀብታም የሆነው ቋጥሮ ነው። አይገርምም? ሰውየው አስራበው። እርዮች የሚበሉትን አሰር ተመኘ ይላል። ይህ ልጅ አይደንቃችሁ? ከዛ በኋላ ወደ ልቡ ተመለሰ። እዚህ ጋር ምንድን ነው ያመጣኝ ሲል ሚስ ያደረገው ነገር አለ። የማይደረግ ነገር ለማባከን የነጠቀው ገንዘብ ትዝ አለው። ያንን ነገር የነጠቀበት እጅ ትዝ አለው። ያንን ነገር ሲነጥቅ ያየው ፊት ትዝ አለው። ያ ፍቅር ትዝ አለው። ሄጄ አባቴን በሰማይና በምድር በድዬሃለሁ ይቅር በለኝ ይለዋለሁ፣ እስተካከላለሁ ከዚህ በኋላ አለ። እግዚአብሔር መሐሪ ነው። ዛሬ በብዙ ነገር ብክነት ውስጥ ወድቃችሁ ኪሳራ ውስጥ ያላችሁ፣ ባዶ የሆናችሁ፣ የዱሮ ሂሳብ ደብተራችሁን አውጥታችሁ እኔ እኮ እንደዚህ ነበረኝ የምትሉ ወገኖች ግድ የላችሁም። እግዚአብሔር የእንደገና አምላክ ነው። እግዚአብሔር እንደገና በህይወታችሁ ይስራላችሁ። ተመለሱ እንደገና። እግዚአብሔር የከሰረን ማንሳት ይችላል። የወደቀ ይነሳል፣ የሳተም ይመለሳል። ብቻ ወደ ልባችሁ ተመለሱ። የሚደረግና የማይደረግ ነገር ወቁ። የመጀመሪያው በሽታ ይሄ ነው። አባካኝ ሰዎች እግዚአብሔር የሰጣችሁን ጊዜ፣ እግዚአብሔር የሰጣችሁን እድል፣ እግዚአብሔር የሰጣችሁን ጤና በጣም የሚያባክኑ ሰዎች አሉ። ጤንነትን አታባክነው። ከጠጣበት፣ ከቃምክበት፣ ካጨስክበት፣ ከሆነ ነገር ሰዓት ምናምን አልበሪ ነገር ከከተትክበት እያባከንክ ያለው ጤንነት አለ። እግዚአብሔር የሰጠህን ገንዘብ ዝም ብለህ የምትበታትን ከሆነ፣ የምትጥል ከሆነ፣ ማይሆን ነገር የምትሸጥ የምትገዛበት ከሆነ፣ ማይሆን ቦታ የምትበትን ከሆነ ትከስራለህ። ሰው የምታባክኑ ሰዎች እግዚአብሔር ደጋግ ሰዎች ሰጥቷችሁ፣ የሚያስቡ ሰዎች ሰጥቷችሁ፣ የሚረዷችሁን ሰዎች ሰጥቷችሁ፣ መንገድ የሚያሳዩዋችሁ ሰዎች ሰጥቷችሁ፣ እሱን የምታባክኑ እድሎቻችሁን የምታባክኑ ሰዎች ባካችሁ ተመለሱ።
ሁለተኛው በጣም ጥንቃቄ ልታደርጉበት የሚገባው ኩርፊያ ነው። ዛሬ ይሄን የደገምኩበት ምክንያት ማክሰኞ በጣም ብዙ ቤቶች ታሞ የመጡት በዚህ ነው። አንዳንድ ሰዎች አኩርፋቸዋል። አንዱ ኩርፊያ፣ ቤት ውስጥ ያለ ኩርፊያ። የተዘጋጋችሁ ባልና ሚስቶች ያኮረፋችሁ፣ እኔ ካኮረፍኩ ወር ነው ማኮርፈው የምትሉ ወር ነው ቅባት ነው ተቀብታችሁ ኩርፊያን አስወግዱ። አናስወግድም ብትሉስ እናንተ ቤት ሰይጣን ደግሶ ሚስትህን ለሌላ ይድርልሃል፣ ባልሽን ለሌላ ይድረዋል። ኩርፊያ ለዲያብሎስ ዕድል መስጠት ነው። ኤፌሶን 4:26 ይሄን ነው የሚናገር። ተቆጡ፣ ተጣሉ፣ ግን በቁጣችሁ ላይ ፀሐይ አይግባ። ምን ማለት ነው? አኩርፋችሁ አትቆዩ። ኩርፊያ፣ እልህ። አሁን ይሄ በጣም ብዙ ሰዎች በነገራችን ላይ መጽሐፍ ቅዱስ ስለ እልህ ምን እንደሚል ታውቃላችሁ? ሳኦልን ሳሙኤል ሲመክረው መታዘዝ ከመስዋዕት ይበልጣል አለ። ማዳመጥ ደግሞ የአውራ በግ ስብ ከማቅረብ ይበልጣል አለ። እግዚአብሔር ጋር መታዘዝ ከምንም ነገር ይበልጣል። ማዳመጥ ደግሞ የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት ተራፊም እንደማምለክ፣ እልከኝነት ደግሞ ጣዖትን ወይም ተራፊም እንደማምለክ ነው ይላል። አምልኮ ነው፣ ለአጋንንት መስዋዕት እንደማቅረብ ነው። እልህ ውስጥ መግባት እልሃን ነው ማስጨርሳት ብሎ ቁጭ ያለ ሰው አለ። ምንድነው እልህ? ገብቷቸዋል? ጣዖት እንደማምለክ ነው፣ ተራፊም እንደማምለክ ነው፣ ከእግዚአብሔር ይልቅ ሌላ ነገር እንደማምለክ ነው እኮ እያለን። ስለዚህ የምታኮርፉ ሰዎች አስወግዱ። ቤታችሁ እንዳይተፋችሁ፣ ኑሯችሁ እንዳይፈርስ። የማይለወጠው ለዋጭ ምን እናስወግድ? ሌላ ቸርዬ ከባካኝነት ቀጥሎ ኩርፊያን አስወግዱ። ኩርፊያን አስወግዱ። ልምቦጫችሁ ጥላችሁ ቤታችሁ ቁጭ ያላችሁ ምንድን ይፈልጋችሁ? ምን እንዲመጣ ነው ይፈልጋችሁት? ማን እንዲመጣ ነው ቤታችሁ ይፈልጋችሁት? ማመጥቶ ያስተካክላችሁ ቤታችሁ? ታው በቃ ተሸናፊ በዝ በቃ ተሸነፈ። ትዳር እኮ የሁለት ተሸናፊ ሰዎች መኖሪያ ነው። ሁለት ተሸናፊ አንድ አሸናፊ ነው የሚኖረው። ትውት ስናረግ ለእግዚአብሔር ነው የተሸነፍነው። ለሴት አይደለም ለወንድ አይደለም፣ ለእግዚአብሔር ነው ታውን የተባለ። ትውት አድርገን ይቅርታ ጠይቀን ነገሩን ርስት አድርገን። ለዚህ ነው እኮ በቁጣችሁ ላይ ፀሐይ ምን ማለት ነው? ውሎ አይደር እኮ ነው። አትቆዩ እኮ ነው። አኩርፋችሁ እዛው ዝፍዝፍ ብላችሁ አትቆዩበት ነው። ትውት አድርጉት፣ ትውት አድርጉት። ጌታውን አዝኖ ቢቆይብን ምንድነው የሚሆነው? ይሆናል። ስለዚህ አስወግዱ፣ ኩርፊያን ከህይወታችሁ አስወግዱ። ሁሉም ነገር ሶልቭ አይደረግም እኮ፣ የሚተው ነገር አለ። ሁሉንም ነገር ተነጋግረን አንፈታው። የምንተወው ነገር አለ፣ የምንለቀው ነገር አለ። እግዚአብሔር ብዙ ነገር ለቆልናል። ለቀን የምናልፋቸው ነገሮች አሉ። እግዚአብሔር እንዲከብር፣ በቤታችሁ እግዚአብሔር እንዲከብር ትፈልጋላችሁ? እስቲ እግዚአብሔር ሆይ በሉት፣ በህይወቴ አንተን አክብሬ አስከብሬ ማለፍ ፈልጋለሁ። ራሴን ሰጥቻለሁ በሉት። የምትፈልጉ ከሆነ አታኩርፉ። ስለዚህ ምንድነው የማይለወጠው ለዋጭ ዛሬ እንድንተውል የምትፈልገው? ኩርፊያ። ምንድነው የማይለወጠው ለዋጭ እንድንጥል የምትፈልገው? ማባከንን። አታባክኑ። እግዚአብሔር ያውቃል። አዎ ያውቃል። አስብ ግን ተብለሃል። አትጨነቅ ነው እንጂ የተባልከው አታስብ አልተባልክም። አስብ፣ ወጪህን አስላ። ዝም ብለህ አትዳፈር። ክርስትና መዳፈር አይደለም። እግዚአብሔር የሰጠህን ነገር በማስተዋል ትይዛለህ። በስርዓት ቆፍረህ ዝራ። በስርዓት ከሰራ እግዚአብሔር የሥራህን ውጤት ይሰራል። መጽሐፍ ጉልበትን ስራ ባርካለሁ ነው የሚል። አስማት ምናምን የለም። ታምር ይሰራልሃል። በቃ እግዚአብሔር በተከበበችው ከተማ የሚያስደንቅ ቸርነት ያደርግልሃል በስርዓት ከሄድክ። ነገር ግን አባክናለሁ ካልክስ ዋጋ ትከፍላለህ፣ ትፈራለህ፣ ትጨነቃለህ። ድቁስቁስ ነው የሚወጣው። የምታፍርበት ነገር በህይወት ይመጣል። አንገትን የምትሰብርበት ነገር ይመጣል። የምትጎሳቆልበት ነገር ይመጣል። አባቱ ወስዶ ያባከነው ልጅ በእምነት ምናምን ብሎ ስላላ አላለቀቀው። በቃ አሁን ዛሬ አባክናችሁ በጣም አንገታችሁ የተሰበረ በብዙ ነገር ፌለሪቲ ውስጥ ያላችሁ ሰዎች ራሳችሁን አትደብቁ። አንዳንድ ሰው አያምንም፣ ታውቃለህ፣ ጉድጓድ እስኪገባ አያምንም። ከስራሃል ምን ፈርተሃል ምን በጨርቅ በምናምን በጥቁር መነጽር ምናምን አትደበቅ፣ አትደበቅ። ያልሆነ ነገር እንደገና በዕዳ ላይ ዕዳ፣ በክራይ ላይ ክራይ፣ በጭንቀት ላይ ጭንቀት፣ በወለድ ላይ ወለድ፣ በአራጣ ላይ አራጣ እየጨመርክ አትሄድ። ቆምና አልቻልኩም በል። በቃ ሰም አድሚት አድርግ። እግዚአብሔር ሆይ በቃ እኔ በድያለሁ፣ ይኸው ነጥቄ ካንተ ሮጬ አልተሳካልኝም። መፈልገው ከዚህ በኋላ ካንተ ጋር መነገድ ነው፣ ካንተ ጋር መኖር ነው፣ ካንተ ጋር መስራት ነው፣ እንደ ፈቃድ መውጣትና መግባት ነው መፈልገው። ከዚህ በኋላ ብቻዬን በቃኝ በል። ይሄ ካፈርኩ አይመልስ ምናምን አይሰራም። እግዚአብሔር አለ በዙፋኑ ላይ። የእንደገና አምላክ ነው፣ እድል ይሰጣል እያልኩ ነው። በመጨረሻ አመስግኑ። ይሄ አለመርካት አለ አንዳንድ ሰው ቤት። ሌላው በሽታ ምንድነው? ምንም እርካታ የሚባል ነገር የለም። እየኖሩም እየየ፣ ጤና ይዞ እየየ፣ ገንዘብ ይዞ እየየ፣ ቤት ይዞ እየየ፣ ልጆች ወልዶ እየየ፣ እርካታ ማጣት፣ ሰላም ማጣት፣
ምስጋና ቢስ መሆን፣ ጧት ተነስቶ ማጉረምረም። መቼ ነው የምትዘምሩት? መቼ ነው የምታመሰግኑት? ቤታችሁን የሚበላባችሁ ሌላው በሽታ አለማመስገን፣ እርካታ ማጣት፣ አለመርካት፣ እግዚአብሔር ያደረገውን ነገር አለማየት፣ ሁል ጊዜ ጎዶሎ መሆን። እስቲ ቆም በሉና ወደ 10 ዓመት ተመለሱ። እግዚአብሔር ምንም አላረጋላችሁ? እስቲ ዞር በሉና ተመልከቱ። ትናንትና የት ጋር ነበራችሁ? ዛሬ ጧት ተነስተን በእርግጥ እግዚአብሔር ፊት የምናጉረመርምበት ነገር ነው መኖር ያለበት። እንዴት ሰው ሁል ጊዜ ያጉረመርማል? ተነሱና ስለ ጤንነታችሁ እግዚአብሔር አመስግኑ። ጤና ስንት ነው የሚሸጠው? ሰፈራችሁ ክሊኒክ ምናምን የለም? ሆስፒታል ሂዱና እስቲ ቼክ አድርጉ። ሳትታመሙ ሂዱና የካርዱን ሲጠይቋችሁ እንጥል ነው የሚወርደው። ሲያክሙ ደግሞ ምን እንደሚያደርጉ ጠብታ። ይኸው እግዚአብሔርን አታመሰግኑ። ስንት ነው የከፈላችሁት ለዚህ ለምትተነፍሱት አየር? ለምንድን ነው የምታጎረመረሙት? ለምንድን ነው የማታመሰግኑት? ምስጋና ቢሶች ስንሆን። ስለዚህ የማይለወጠው ለዋጭ አለመርካትን፣ አለማመስገንን ከቤታችሁ አስወግዱ እያላችሁ ተመስገን በሉ። እስቲ ተመስገን በሉ። እስቲ አምላኬ ሆይ በሉ። እስቲ ተመስገን በሉ። እስቲ ምን አለበት ብታመሰግኑ? ተመስገን። አንዳንድ ሰው በቀበሌ ቤት ያጉረመርማል፣ በራሱ ቤት ያጉረመርማል፣ በራሱ ቤቶች ያጉረመርማል፣ በጤንነቱ ያጉረመርማል። እርካታ የሚባል የለው። ደሞዝተኛ በነበረ ጊዜ ያጉረመርማል፣ አሁን የራሱ ቢዝነስ እየሰራ ያጉረመርማል። ምስጋና የለው። እኔ ሰዎችን አልታዘባችሁ? መቼ ነው እግዚአብሔርን የምናመሰግነው? ተመስገን የምንለው መቼ ነው? ምን ሲሆን ነው የምናመሰግነው? አታጉረምርሙ፣ አመስግኑ። አመስግኑ። እስቲ አመሰግናለሁ በሉ። ብቻህን ስትኖር ታማረር ነበር፣ ትዳር ይዘህ ታማረራለህ። ደግሞ አዳዲስ ልጆች ከሰማይ ተሰጡ፣ ከየትም ያልገዛቸው እግር እጅ ምናምን ያላቸው የሚያወሩ ልጆች ሰጥቶ ታጉረመርማለህ። የሆነ ነገር ውስጥ ነበር፣ ከዛ ወጥተህ ታጉረመርማለህ። እየኖርክ ነው፣ ታጉረመርማለህ። አመስግኑ። መቼ ነው የምታመሰግኑት? የማይለወጠው ለዋጭ አመስግኑ ይላችሁ። እግዚአብሔር የማያየው ነገር አለ በሕይወታችን? የማያውቀው ነገር አለ? እስቲ ሕይወቴ በእግዚአብሔር እጅ ነው የሚል ሰው አለ እዚህ ቤት? እርግጠኛ ናችሁ? አመስግኑ። በአባካኝነት ሕይወታችሁ የተመታ ሰዎች ከዚህ ተመለሱና ንስሐ ግቡና ወደ መስመር ግቡ። ያለ እግዚአብሔር ፈቃድ እየሮጣችሁ ያላችሁ ተመለሱ። ከእግዚአብሔር ጋር ብትነግዱ፣ ከእግዚአብሔር ጋር ብትወጡ፣ ከእግዚአብሔር ጋር ብትገቡ ይሻላችሁ። በኩርፋ የተመታችሁ ሰዎች፣ አማረብኝ ብላችሁ ጉንጫችሁን ወጥራችሁ የተቀበጣችሁ ሰዎች ተንፍሱ፣ ተስተካከሉና ወደ ልብ ተመለሱ። ለእግዚአብሔር ተሸነፉ። ቤታችሁን ብርሃን አድርጉት፣ አታጨልሙት። የማታመሰግኑ ሰዎች፣ ክብር የሚባል ነገር ለእግዚአብሔር የሌላችሁ፣ ሁልጊዜ በእንጉርጉሮ የምትኖሩ ሰዎች፣ ሕይወታችሁ በእጭ የተሞላ ሰዎች እሱን ተዉና ተመስገን በሉ። ለምን እንደሱ አልክ? መጽሐፍ ቅዱስ መዝሙር 23 የመጨረሻ ጥቅሴ እንደዚህ ይላል። መጽሐፍ ቅዱስ ምስጋናን የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ በዚህ አለ። እግዚአብሔርን ማክበር ትፈልጋላችሁ? አመስግኑ። ለማመስገን የሆነ ነገር እስኪሆን አትጠብቁ። ለማመስገን የሆነ ነገር እስኪስተካከል ከጠበቃችሁ እናንተ አታመሰግኑም። ሳታመሰግኑ ትወርዳላችሁ። እድል ሰጥቷችኋል እግዚአብሔር እንድታመሰግኑት። እግዚአብሔርን ሲውጥ ይመርቃቱ ነው። እግዚአብሔርን ማመስገን ከፈለጋችሁ ሳይሰራ አመስግኑት፣ ሳያደርግ አመስግኑት። ለምን ብትሉኝ እሱ ታማኝ ስለሆነ። አይታማም። አንድ ልጁን ሳይራራ ከሰጠን ከእሱ ጋር እንዴት ሌላውን ይላል መጽሐፍ። እሱ ዋና የሚባለውን ትልቅ ስጦታ ሰጥቶናል ወገኖቼ፣ በጣም ትልቁ ሰጥቶናል። ያለን ነገር ከሌለን ነገር ሁሉ ይበልጣል። ወደፊት ከሚኖረን ነገር ሁሉ ይበልጣል። እግዚአብሔር እጃችን ላይ ያስገባው ነገር ወደፊት ከሚገባው ነገር ይበልጣል። አመስግኑ። ምስጋናን የሚሰዋ ያከብረኛል። ምን ውስጥ? መከራ ውስጥ ሆኖ የሚያመሰግነኝ። ጳውሎስና ሲላስ ምንድን ነው ያደረጉት? እንደዛ ተገርፈው፣ እንደዛ ተደብድበው፣ እንደዛ ቆስለው አምጥተዋቸው ወህኒ ቤት ውስጥ ጠርቀዋቸው በግንድ ግጥም አድርገው አስረዋቸው። መጠረቅ እኮ ማለት ወንድሜ እንደ አህያ ነው። በጠፍራ አድርገው ተጭኖ እስኪል ድረስ ጠፍረዋቸው ቆስለው ታስረው እዛ ጭንቀት ውስጥ ሆነው እነሱ በዜማ አመሰገኑት ይላል። እዛ ውስጥ ሆነው ይመሰገናሉ። አመሰግነው። ለምን? እግዚአብሔር የሚመሰገን አምላክ ነው። እንደዚህ አይነት ችግር ውስጥ ሆኖ ይመሰገናል። ተደብድቦ ይመሰገናል። ታስሮ ይመሰገናል። ጭንቅ ውስጥ ሆኖ እግዚአብሔር የሚመሰገን አምላክ ነው። እግዚአብሔርን ለማመስገን ከሆነ ነገር ውስጥ መውጣት አይጠበቅብን። እዛ ሆነ እናመሰግነዋለን። ምድረ በዳ ውስጥ ሆነ እናመሰግነዋለን። ችግር ውስጥ ሆነ እናመሰግነዋለን። ታመን ቢሆን እናመሰግነዋለን። ጭንቀት ውስጥ ቢሆን እናመሰግነዋለን። ሰይጣንን ማብሸቅ ከፈለጋችሁ ያላችሁበት ሁኔታ ሳይለወጥ አመስግኑት። የማይለወጠው ለዋጭ አመስግኑ ይላችሁ። አንዱ በሽታ ይሄ ነው። እንዲሁ እንዳለን ቴንኪው ሳንል
ልጆቻችን ሲያቁን ስናጉረመረም ያቁናል። እንዲሁ እያዩን ብንሞት አያሳዝን? እማሚ ለምንድን ነው የምታመሰግኙ? እግዚአብሔር አምላክ ስለሆነ ነው። ተመስገን እግዚአብሔር ሆይ ተመስገን፣ ስምህ ብሩክ ይሁን። አንተ ሁሉን አዋቂ፣ የሚያስፈልገንን ነገር ለኔም ለልጆቼም ስለምታደርግ ተመስገን። አንተ የምትመሰገን አምላክ ነህ። አላማረርም። እግዚአብሔር ሆይ ተመስገን በሉት። ከዛ ሲያመሰግኑ ጳውሎስና ሲላስ የወይኑ መሰረት ተናወጠ ይላል። ሼክ አረገ። ከራሳቸው አልፈው የወይኑ መሰረት ተናወጠ፣ ሰንሰለቱ ወደቀ። ሰው ሁሉ ገረመው። የእግዚአብሔር ጣት መጣች ያሉበት ነገር ውስጥ። ወገኖቼ እግዚአብሔርን ስታመሰግኑ ምንም አይነት የህይወት ጥልቅ መከራ ውስጥ ነው የእግዚአብሔር ታምራት ይመጣ። ያላችሁበት ሁኔታ እግዚአብሔር እንዳይመጣ አይከለክለውም። ምስጋናችሁ ካላችሁበት፣ ከተወሸቃችሁበት፣ ከወደቃችሁበት ጉድጓድ ውስጥ እግዚአብሔር ይሰማዋል። ወደ ሰማይ አመስግን። ይበቃኛል ተመስገን፣ ይበቃኛል። ጤና ስለሰጠኸኝ ተመስገን። ይሄስ ቢሆን ለልጆቼ ስለሰጣቸው ጤንነት ተመስገን። እግዚአብሔር ሆይ ተመስገን። ክብር ላንተ ይሁን። ደግሞ ዛሬ እንደገና ሰጠ፣ ነጋ፣ እንደገና ደግሞ ነካ፣ እንደገና ብርሃን አየሁ። ተመስገን ጌታ ሆይ ተመስገን። ልክ ራስ ሰርተ እንዳገኘው ብርሃን እጭ ትልበታለህ እንዴ? አመስግንበት፣ አመስግንበት። በመከራ ውስጥ ሆናችሁ ያላችሁ ሰዎች አላችሁ፣ አመስግኑ። እዚህ ምድር ላይ ወየወየውን ብትል ብታመሰግንም ሁለቱም ልዩነት የለውም። የሚሻለው አመስግነን ብንሞት ይሻላል። እንዲሁ ዘም ብለህ ወየወየው ያልክ ኖረ ከምትፈናቀል እያመሰገንክ ተፈነቃቀል። አመስግኑ። በቃ ስናመሰግን የማይሰራ ነገር የለም፣ ሁሉ ነገር ይሰራል። የተበላሻሸ ነገር እንኳን ካለ እግዚአብሔር ይሰራዋል። እስቲ አመሰግናለሁ። አላጉረመረምም፣ አመሰግናለሁ። እግዚአብሔር ጤና ሰጥቶኛል፣ ቤተሰብ ሰጥቶኛል፣ እህት ወንድም ሰጥቶኛል፣ ኑሮ ሰጥቶኛል፣ ያለኝ ይበቃኛል። እግዚአብሔር ሆይ አመሰግናለሁ ብሉት። እስቲ ለእግዚአብሔር ክብር አምጡ። ክብር ሁሉ ለእግዚአብሔር ይሁን። ታንክ ዩ። እግዚአብሔር ይመስገን።